ሰላም 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 ውድና የተከበራችሁ የኔ ተወዳጅ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ እንደ ወንዝ ብዝት ይበልኝ ያልኩኝ እንግዲህ በብሩኬና በሀይሚ ቪዲዮ በአዲስ ሀሳብ ዛሬም ተመልሼ መጥቻለሁ። እንግዲህ እኔ በየቀኑ መምጣት የሰለቻችሁ ልትኖሩ ትችላላችሁ። እንደዛውም ደግሞ ደስ ብሏችሁ ሀሳብ አስተያየታችሁን እየሰጣችሁኝ ያላችሁ አላችሁ። ለሰለቻችሁ እኔ እንጃ ምን እንደምላችሁ አላቅም። እኔ ለነብሩኬ ካለኝ ፍቅር እኔም ስራዬ ነው ብዬ ስለማስብ ነብሩኬንም ከልቤ ስለምወዳቸው ጭምር ነው እኔ እውነቱን ልንገራችሁ ብዬ ነው በዚህ አጋጣሚ። ምክንያቱም በጣም ብዙ አሉታዊ የሆኑ ኮሜንቶችን እያየሁ ስለሆነ ማለት ነውና እኔ ብሩኬና ሀይሚ ስለምወዳቸው ከዚህ በፊትም በጣም በብዙ ቻናሎች ስሰራ ነበረ። የተዘጉብኝ ቻናሎችም አሉ፣ ይሄ ብቻ አይደለምና ይሄ ቻናል አዲስ ስለሆነ ነው ላይክ፣ ሼር፣ ሰብስክራይብ አድርጉ አበረታቱኝ እያልኩኝ ያለሁት ማለት ነውና የማታውን ቪዲዮ አብዛኞቻችሁ አይታችሁታል ብዬ ተስፋ አደርጋለሁ። ያን ቪዲዮ ምን ልበላችሁ ከዚህ በፊት ተናግሬያለሁ። እነዚህ ልጆች ሰላም ሲሆኑ ፍቅራቸው ሲመለስ ደስ ይላል፣ አብረው ሲሆኑ ደስ ይላል። ያንን ደግሞ የምናውቀው በምንድነው? ፕራንክ በመደራረጋቸው ነው ብዬ ተናግሬ ነበርና በቃ ሰላም ናቸው እነዚህ ልጆች፣ ፍቅራቸው ጨምሯል። በቃ ሀይሚም ነፃነቷን አግኝታለች፣ ከነበረችበት ሁኔታ ወጥታለች። አብረው ነው ያሉትና የትናንትናው ቪዲዮ ፕራንክ እንደመሆኑ መጠን እውነቱን ለመናገር አብዛኞቻችሁ ሰልፋችን ያያችሁት እኔ ሀይሚ ስታለቅስ ሲሆን እንባ ሲለት ምናምን የኔም እንባ እየመጣ ነበርና ለምን ምንድነው ምናምን ቢዩላ አሳልፌ መጨረሻ ላይ ነው ያየሁት መጀመሪያ ማለት። ከዛ በኋላ ነው ቅደም ተከተሉን በደንብ አድርጌ ያየሁትና አብዛኞቻችሁ እንደኔ እንዳረጋችሁ ተስፋ አደርጋለሁ። ምክንያቱም እነሱን ጭንቀት ማንችል፣ በተለይ ሀይሚ ስታለቅስ ነው ደስ የማይለን ሰዎች አንችልም። በቃ እንደዚህ አይነት ነገር ሰናይና አሳልፈን ያየነው በእርግጠኝነት እኔም አሳልፌን ያየሁት። ከዛ በኋላ ግን እያንዳንዱ ስቴፕ ባይ ስቴፕ በቃ ነገሮች ሲገጣጠሙላት የሱን ቁንጣ ዳር ላይ ስታገኝ ምናምን ያለው ነገር ቫይቡ ሙሉ በሙሉ ብቻ ነው ደስ የሚል ነበረ። ያው የፕራንኳ ንግስት አርጅታለች ስላለኝ ነው በዚህ መልኩ የመጣሁት፣ እንዳረጀው ላሳየው ነው ምናምን ብላለች። ግን ትንሽ ከበድ ይላል፣ ትንሽ ከበድ የሚል ፕራንክ ነው። ብሩኬ ትግስቱን የሰጠው የምሽ ልጅ ሆኖ እንጂ እንደኔ አይነቱ ቢሆን ግልፍተኛው አጣፍቶት ነበር የሚሄደው። እኔ እርግጠኛ ልንገራችሁ እኔ በማረገውም ማለት ነው እኔ ምንም በማላቀውና ምንም ባላረኩት ነገር ይሄን ያህል ድረስ ታይም መጋተት በጣም ከባድ ነገር ነውና ለውሻት ነበር የሚሄደው ብዬ እኔ ነግራችኋለሁ። ከዚህ በእውነቴን ነው እንደዚህ ስላችሁ የዋሻው ምናምን ለማስመሰል አይደለም። በቃ የሆነ የሄደችበት ርቀት ያረጋቻቸው ነገሮች ሁሉም ነገር በቃ የሆነ ሪል የማስመሰል አድቫንቴጇ በጣም ወደ 90% ተጠቅጣለች። እና ብሩኬ እሱ ራሱ በራሱ እርግጠኛ ስለሆነና በራሱ ስለሚተማመን እንዳላደረገው ስለሚያውቅ እንጂ አንዱ ሰው የተከራከረው ጨዋ ስለሆነ የሙሽ ስለሆነ በቃ ያሉን ሰው የተከራከረው ትግስተኛ ስለሆነ እንጂ ብያቸዋለሁ። በቃ ቅድም እኔ ብሆን አጣፍቻት ነው የምሄደው ብያቸዋለሁ። እኔ ያላረኩትን ነገር በእንደዚህ አይነት ነገር እንድጠረጥረኝ አልፈልግም። አይደለም ያላረኩትን ነገር ፕራንክ አርጋ ምናምን እና አሁንም ከዚህ ቪዲዮ የተረዳነው አንድ ነገር አለ። እንደ ፋሚሊ እኔ ሀሳብ አስተያየት ነው እነዚህ ቪዲዮዎች ላይ እየሰጠን ያለ ነው። እናንተም ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። የነሱም ኮሜንት እያነበብኩ ነበር። እናንተና አንዳንድ ሀሳቦች እናነሳለን። እንደኔ ምን አይነት ሀሳብ አለ መሰላችሁ? አሁንም ሀይሚ ልቧ ውስጥ ፍራቻ አለ፣ ጥርጣሬ አለ፣ ደስ የማይሉ ስሜቶች ሊሰማት ይችላሉ። በቃ አላ ሴት እንደ ብሩኬ አይነት ቆንጆ እንደ ብሩኬ አይነት ሁሉ ነገር አሟል ተሰጠው ወንድ ስታፈቅር የሚሰማት ስሜት እርግጠኝነት፣ ስቴብል የሆነ የተረጋጋ ላይፍ የመኖር ሀሳቡ ማነው ጥርጣሬው የሆነ ሀሳብ ይዟታል። በቃ እቺ ልጅ ከመችመች ብሩኬ ቻፕስቲክ ልቀባ ስትል ነበረ። ሰምታችሁ ከሆነ ላስነካ የሆነ ነገር ምናምን ስትል ነበረ። ለምን ሴቶች እንዳያዩ ጭራሽ እንዳያዩ ነው፣ እንዳታወራቸው እንዳታገኛቸው አይደለም፣ ጭራሽ እንዳያዩ ነው ቻፕስቲክ እዚህ ጋር የምታደርግበት ማለት ነው። እና ልጅቷ በጣም ብዙ ርቃ ለመጓዝ እየሞከረች ነው። ለምን ብሩኬ ለሷ ያለውን ፍቅር ገልጾ ባለፈው እንዳልኳችሁ ፕሮፖዝ አድርጎ በቃ ቅደም ተከተል ይዘው ነገሮች ወደ ጋብቻ ወይም ደግሞ ሽምግልና ተልኮ ሁለቱ አንድ ላይ ወደ መጣመር እስኪሄዱ ያለውን ፓርት ድረስ እስኪሆን እቺ ልጅ አሁንም ስጋት ላይ ነች ነው እያልኳችሁ ያለሁት። በቃ በግልጽ ልንገራችሁ ብሩኬ ሀይሚን አፈቅርሻለሁ ብሎ ቀለበት እስኪያደርግላት ሽማግሌ እስኪልክ ድረስ ያለውን እቺን ፓርት እስኪጨርስ ድረስ እቺ ልጅ ስጋት ላይ ነች። ኢትዮጵያ አሁንም አብረው ነው ያሉት። ፍቅረኛዋ ነው፣ ከልብ ይወዳታል።
ኦኬ ፍቅር ሲገላለጹ አይተናቸው አናቅ እንችላለን። አፈቅርሻለሁ ሲባባሉ እንደ እውነቱ ከሆነ አይተናናቅም አይደለ? እንደ እውነቱ ስናወራ ማለት ነው። ግን ውስጣቸው ያለው ነገር ፍላጎታቸው፣ እርስ በርስ መሳሳባቸው ያው ልብ ለልብ ነው የሚባለው። ልብ ለልብ ስትገናኝ ያለው ቫይብ ግልጽ ነው እነሱ ጋር ያለው ነገር ማለት ነውና በጣም ይወዳሉ፣ በጣም ይፋቀራሉ። ግንኙነታቸውም ደስ የሚል ነገር ነው፣ ተሳሰባሉ። ብሩኬም ለሷ ሲል በጣም ብዙ መስዋዕትነት ከፍሏል። እሷም እንደዛው ለሱ ስትል በጣም ብዙ ነገር አልፋለች። ግን ሪል እርግጠኛ መሆን አለበት፣ ስቴብል የሆነ ነገር፣ የተረጋጋ ህይወት መኖር አለባት ብዬ ባለፈው የተናገርኩት ለዛ ነው ከእዩም ጋር ባለው ነገር ማለት ነውና እቺ ልጅ አሁንም ቢሆን ሴቶች እንዳያዩ ይሆናል፣ ለሴቶች ያለህን ነገር እንድትቀንስ ይሆናል፣ ወይም ደግሞ ሴቶች አንተ ጋር ያላቸው ፕሮባቢሊቲ እንዲቀንስ ያለ ፍላጎታቸው እንዲቀንስ ሊሆን ይችላል። ብቻ አሁንም ስጋት ላይ ነች። ባለፈው ከዩ መውለድ ጋር ተያይዞ የመጡ ነገሮች ሊኖሩ ይችላሉ። አሁንም የሚመጡ ነገሮች ሊኖሩ ይችላሉ። ምክንያቱም እሷ እየተንቀለቀለች ነገሮችን ወደ ሌላ አቅጣጫ ለማስያዝ እየሄደች ያለችበት ሁኔታ ነው ያለውና ከተቻለ ብሩኬ አንድ ጥያቄ እንጠይቀው ሁላችንም ሆነን ማለት ነው በጋራ ሀይሚን እንወክልና ምክንያቱም እሷ ሴት ነች። ሴት ስትሆኑ ደግሞ በጣም ብዙ ነገር አለ። እድሜ ጊዜ ምናምን የሚባሉትን ነገሮችን ተዋቸውና ትግደረደራለች። ቢያንስ እሷ ራሱ ብትፈልግ ትግደረደራለች ለነገሮች። ወይም ደግሞ አግባይም ብላይ መጠየቅ አድቫንቴጅ በሴት ልጅ አልተለመደም። ጠይቃችሁም አታውቁም። እንግዲህ እኔ አላቅም። እኔ በበኩሌ የሚያውቁ ሊኖሩ ይችላሉ እንጋባ አግባይ ምናምን የሚሉ ሴቶች እንጂ የመጠየቅ አድቫንቴጅ ላይኖር ይችላል። እና ብሩኬ ለሷ ያለ ፍቅር ገልጸ ፕሮፖዝ አድርጋት ቀለበት አድርገህ ሽማግሌ መላክ አለብህ ነው በቃ። እኔ ምንም ወደዚህም ወደዛ ማመንታት የለብህም። እቺ ልጅ በሰላም ትኖር፣ የተረጋጋ ህይወት እንዲኖራት ሁለታችሁም ያላችሁ ፍቅር ግንኙነት ከዚህ በላይ አድርጎ ከብዶ ወልዳችሁ በጣም ብዙ የሚጠብቃችሁ ተስፋ አድርጎ 2 እና 3 አመት የጠበቃችሁን ሰው ማስደሰት እንድትችሉ እኛም ድረናችሁ አለማችንን እንድናይ የሃይሚን ፍላጎት እንዲሰምር በቃ ሃይሚም ያላት ፍላጎት ሊሚት እንዲኖረው በቃ ገደብ እንዲኖረው ምን ልበል በቃ አሁን ላይ የምትሰጋቸው ፍርሃቶቿ ሁሉ ነገሯ ተቆርጦላት ተገድቦ መኖር እንድትችል ተረጋግጣ ስቴብል የሆነ ላይፍ መኖር እንድትችል ይሄን ብታረግ ቆንጆ ነው ብዬ አስባለሁ። ከዛ በተረፈ ደግሞ ሰሞኑን እዩ ወለደች አብዛኞቻችሁ ታውቃላችሁ። ከዩ ጉዳይ ጋር የተያያዘ አንድ ነገር ትናንትና ደግሞ እየሰማው ነው። እኛ ለዲኤንኤ ምርመራ ነገሮችን ወደዚህ ያለንበት ሁኔታ እንዳለ ከዚህ በፊትም ነግሬያችኋለሁ። እሱ ነገር እርግጠኛ ሆነን ወደ ሚዲያው እስክናመጣው ድረስ ከሷ ጋር ምን ማለት ግንኙነት ወይም ደግሞ ወሬ ማድረግ የለብንም። እሷ ከፈለገች በራሷ መንገድ ታስመርምረው። እኛ ግን እሷ እጅ የሌለበት የሷ እጅ የሌለበት ከሷ ጋር ንክኪ የሌለው ሰው ነው ቀጥታ አግኝተን ለእንደዚህ አይነት ምርመራ ወይም ደግሞ ለዲኤንኤ ናሙና እጩ የምናደርገው ማለት ነው እንጂ እሷ በገንዘብ የተለያዩ ነገሮችን ልትቀይር ትችላለች ብለን ስለምናስብ አሁን ደግሞ ህፃኑ ያለበት ሁኔታ ጥሩ እንዳልሆነና የተሰረቀ አይነት ነገር አለ አይደል? ብቻ አላቅም ምን እንደሆነ ተሰርቋል የሚባል ነገር እየሰማው ነውና ይሄ ነገር እንደ እናት ጥሩ ዜና ላይሆን ይችላል። እንደ እናት ብቻ ሳይሆን ልክ እንደ ሁላችንም ስናስበው ጥሩ ዜና አይደለም። ይሄ ልጅ መሰረቅ የለበትም። አንደኛ፣ ሁለተኛ ይሄ ልጅ ምንም አላጠፋም። በተወለደ በሳምንትና በሁለት ሳምንት ውስጥ ከእናቱ ጉያ ተነጥሎ ሌላ ቦታ ሄዶ መከራ የሚያይበት ወይም ደግሞ የሚሰቃይበት ምንም ምክንያት የለም። ምክንያቱም እሱ ምንም አላደረገም፣ ምንም አላጠፋም። ስለዚህ እሱ እናቱ ጉያ ተመልሶ የእናቱን ጡት እየጠባ በመልካም ስነ ምግባር እንዲያደርግ እኛ መልካም ምኞታችን መሆን ያለበት ይሄ ብቻ ነው። ያጠፋው ሰው ራሱ ነገሩን ማስተካከል ባለበት ወይም ደግሞ መንገዱን መስመሩ ማያዝ ያለበት ራሱ ነው ብዬ ስለማስብ ማለት ነውና እዩ ምንም አለች ምንም ራሷ ስለተናገረች ወይም ደግሞ እሷ ፈጥራ ስላመጣችው ልጁ የብሩኬ ይሆን ይችላል ወይም ደግሞ እሷ ከብሩኬ ጋር ያላት ግንኙነት ይታደሳል ማለት አይደለም። አሁንም ደግሜ የምነግራችሁ ማለት ያ ግንኙነታቸው ይታደሳል ወይም ደግሞ ግንኙነት አላቸው ተብሎ የሚታሰብበት መንገድ አይደለም። ምክንያቱም ሁላችንም ልጁም ናሙና የብሩኬ ናሙና ተወስዶ በዲኤንኤ ምርመራ ከተረጋገጠ በኋላ ልጁ የብሩኬ ቢሆን ራሱ እሷ አስፈላጊው ገዛ ወይም ደግሞ እርዳታ ወይም ተቆራጭ የሚባል ነገር አለ በፍርድ ቤት ምናምን የሚወሰን እንደዚህ አይነት ነገሮችን አስፈላጊ ነገር ተደረጎላት ልጇን ታሳድጋለች እንጂ ከዛ የዘለለ ከብሩኬ ጋር ያላት ግንኙነት የሚታደስበት ወይም ደግሞ ከሀይሚ ጋር ያላቸውን ግንኙነት አቋርጣ እሷ የምትኖርበት ምንም አይነት ምክንያት የለም። ምንም አይነት ማለት ነው። ከልጆቹ ህይወት ቀጥታ መውጣት ነው ያለባት።
መውጣት ነው ያለበት። አሁን ይሄ ልጅ ጠፋ ከተባለ ይሄ ልጅ የወሰደው ብሩኬ ነው መባሉ አይቀርም ነገር። ይሄ ልጅ ጠፍቶ 2-3 ቀን ሊያድር ይችላል፣ ሊጠፋ በቃ በዛውም ሊቀር ይችላል። ግን ይሄ ልጅ አንደኛ ይጎዳል፣ ሁለተኛ ብሩኬ ባላደረገው ነገር ድጋሚ ስሙ ሊጠፋ ይችላል። ምክንያቱም የሚጠራጠረው ወይም ደግሞ ለነዚህ አይነት ነገር ፐርፐዝ የሚፈልገው ወይም አደጋ ውስጥ ነው ብላ የምታስበው ከብሩኬ ጋር ነው ማለት ነው። ብሩኬን ለማስጠንቀቅም እየሞከረች ስለሆነ አሁን ላይ። ስለዚህ ይሄ ልጅ መድኃኒዓለም ከፈቀደ በቶሎ እንዲመለስ እንጸልያለን። ሁላችሁም ጸልዩ። ምክንያቱም በመጀመሪያና ዋነኛው ነገር የልጁ ህይወት ነው። ምክንያቱም ምንም ባላጠፋበት ወይም ደግሞ ምንም ነገር በማያውቅበት ምክንያት በተወለደ ከእናቱ ወድ በወጣ በሳምንቱ ወይም በ2 ሳምንት ሌላ ቦታ ሄዶ የሚሰቃይበት ምንም አይነት ጥፋት አላጠፋም። ስለዚህ ራሱ እናቱ ጉያ ውስጥ ሆኖ እናቱን ጡት እየጠባ በመልካም ስነ ምግባር ማደግ አለበት ብዬ ነው ማስበው እንጂ ምንም በማያውቅ ልጅ ላይ መፍረድ ወይም ደግሞ ውሳኔ መወሰን ጥሩ አይደለም ብዬ ስለማስብ ነው። ይሄ ልጅ የብሩኬ ስለመሆን ስላለመሆኑ እኛ በራሳችን መንገድ እናረጋግጣለን። እዩ አሁንም ቢሆን ከብሩኬ ራስ ላይ መውረድ አለብሽ። ብሩኬ የዚህ ልጅ አባት አይደለም። አንቺ በራስሽ መንገድ አረጋግጠሽ ወይም ደግሞ አንቺ ራስሽ ይመስላል ስላልሽ ምንም የሚፈጠር ነገር የለም። ብሩኬና ሀይሚ መሀል በየትኛውም መልኩ መግባታችም እንደውም እንደዚህ አይነት እርምጃዎች የምትወስጂ ከሆነ ብሩኬ ልጁ የብሩኬ ቢሆን ራሱ አስፈላጊው ነገር ሁሉ አሁን በህግ አግባብ ግዴታ ስለሆነ እንጂ እሱም በሰላም መኖር ስለሚፈልግ እንጂ ከዚህ የባሰ ነገር ሊያስከትል ይችላል። ስለዚህ እኔ ከዚህ በላይ ምን ማለት ፋሚሊ፣ በቀጣይ ቪዲዮ እንገናኛለን። እስካሁን የነበረኝ ቆይታ በጣም አድርጌ አመሰግናችኋለሁ። ሰላም ቆዩ።